ዘላቂ ሰላም እንዲሰፍን የበኩላቸውን ሚና እንደሚወጡ ከተለያዩ ክልሎች የተውጣጡ የሀገር ሽማግሌዎች ተናገሩ። ሀገር ጸንታ የምትቆመው በመደማመጥ ነው ብለዋል ሽማግሌዎቹ። የኢፌዴሪ ባህልና ስፖርት ሚኒስትር ሸዊት ሻንካ በበኩላቸው ነባር እሴቶችን ለሀገር ሰላም ግንባታ መዋል ይገባል ብለዋል። ከተለያዩ ክልሎች የተውጣጡ የሀገር ሽማግሌዎች በጎንደር ከተማ የተለያዩ የልማት ስራዎችን ጎብኝተዋል። ኤልያስ ፈጠነ ተጨማሪ አለው። መነሻቸውን ከተለያዩ የኢትዮጵያ አካባቢዎች ያደረጉ የሀገር ሽማግሌዎች በጎንደር ከተማ ተገኝተው የተለያዩ ታሪካዊ ቅርሶችና የልማት ተግባራትን ተመልክተዋል። አሚኮ ያነጋገራቸው የሀገር ሽማግሌዎችም በተመለከቱት ነገር መደሰታቸውን ያስረዱት ቴዎድሮስ ዛሬ ኢትዮጵያ ብለን ሰሜን፣ ምስራቅ፣ ምዕራብ ድሮ በመሳፍንት በየክፍለ ሀገሩ በየጠቅላይ ግዛቱ የነበረውን ኢትዮጵያን ሰብስቦ መነሻ አድርጎ ለዛሬ ኢትዮጵያ ያበቃ ታላቅ ጀግና ነው። የሱ ልጆች የሆናችሁ እናንተ ከታች የመጣን ደግሞ ያጎቱ ልጆች የሆን እኛ የምንኮራበት ሀገር የስልጣኔ ምንጭ ነው፣ የአርኪቴክቸሩ ምንጭ ነው። የኢትዮጵያ የከተማዎች እናት የሆነችውን ጎንደር ስንረግጥ በጣም ነው ከልባችን ደስ ያለን። እንደዚሁ እናልማ፣ እንደዚሁ ይዘን ወደፊት እንሄድ። ያለውን ነገር ጥሩ ነው፣ የሚያስደስት ነገር ነው ያየነው። ልክ ቤታችን የመጣን ያህል ነው ተደስተን በሰላሙም ምንም ሳንከፋ ምንም ችግር ሳይገጥመን ያደርነው እስካሁን ድረስ በጣም ነው የምናመሰግናችሁ። የጎንደር አጼ ፋሲል አብያተ መንግስታት ታድሶ በማየታቸው መደሰታቸውንም ተናግሯል። የተመለከቷቸው የልማት ተግባራት የሰላም እጦት በነበረበት ወቅት የተገነቡ በመሆናቸውም አስተማማኝ የሰላም ሁኔታ ቢፈጠር ከዚህም የላቀ ተግባር መፈጸም ይቻል ነበር ብለዋል። እናም ለዘላቂ ሰላም መስፈን የበኩላቸውን እንደሚወጡ አረጋግጠዋል። ቆሚዳህ ከለው አያማህን ሆጎ ደህዶዱ wax ka jiraan እናገርም ፈልገው ነገር አንተ ስቀብሰታን ሁላችንም ልናገር መፈልገው ሁላችንም እጅ ለእጅ መያያዝ አለብን። በውጭም ያሉት ወጣቶች እነዚህ ያኮረፉም ካሉ ሁላችንም ተሰባስበን አንድ መሆን አለብን ነው። አገሬን ለጠላት አልሰጥም ብሎ በራሳቸው ላይ እርምጃ ሲወስዱ የዛሬዎቹ ወጣቶች የኛ ልጆች አገራችንን የአገራችን ሰላም ሲደፈርስ ለምን በአገሬ ላይ ጉብዝና ስለሌለ በአገሬ ላይ ወጣትነት ስለሌለ የሳቸውን የቴዎድሮስን አርአያ ለምን አይከተሉም ልጆቻችን? የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኛው በበኩላቸው ዛሬም አንድነትን የሚያጸኑ ስራዎችን በመስራት ላይ ነን ብለዋል። የትላንትና የአያቶቻችን ብቻ ማሳያ ሳይሆን አሁንም እየሰራ ነው ያለ በህብረ ብሔራዊነት ነው። ወንጪ ቂርቆስ ሂደን እያሰራን ነው ብለናል። አሁን ያለው ኦሮሚያ ያለው ታሪክ የኦሮሚያ ብቻ አይደለም። የአማራም ታሪክ ነው፣ የትግሬም ታሪክ ነው፣ የደቡቡ፣ የሶማሌው፣ የአፋሩ ታሪክ ነው፣ የሁላችንም ታሪክ ነው። ስለዚህ ይህን የምናጸናባቸው ናቸው። ሰላሙም ችግር ሲገጥመን አንድ አካል ነው የኢትዮጵያ። ዘላቂ ሰላም እንዲመጣ የሀገር ሽማግሌዎች ሚና ከፍተኛ ነው ያሉት የኢፌዴሪ ባህልና ስፖርት ሚኒስትሯ ሸዊት ሻንካ በበኩላቸው ለዘላቂ ሰላም መስፈን የሀገር ሽማግሌዎች የበኩላቸውን እንዲወጡ ጠይቀዋል። ኢትዮጵያ ላይ ያሉት ቱባ ባህላዊ እሴቶች የሽምግልና ስርዓት እናንተ የምታረጉት ተጠናክሮ ቀጥሎ ሁሉም ሰው በመተሳሰብ በመነጋገር የጠነከረች ለመጪው ትውልድ ምትሆን ኢትዮጵያን ለመፍጠር አባቶች የእናንተ ሚና ከፍተኛ ነው። ከመምከር ጀምሮ ከቤት ጀምሮ ከእያንዳንዳችን ሁሉም አካባቢ ሰላም እንዲሆን ማድረግ የእናንተ አበርክቶ ከፍተኛ ስለሆነ እናንተም እንዳነሳችሁት ሁላችንም ለሰላም እሴት ግንባታ ሚናችን ልንወጣ ይገባል። በጎንደር ከተማ መልከታ ያደረጉት እነኚህ የሀገር ሽማግሌዎች በከተማው ሕዝብ በኩል ለተደረገላቸው ከፍተኛ የሆነ እንግዳ ተቀባይነት ስሜት ምስጋና አቅርበዋል።